ሰላም ኤቭሪዋን ውድ የቀላል እንግሊዘኛ ተማሪዎቼ እንዲሁም ለዚህ ቻናል አዲስ የሆናችሁ ሁላችሁም እንኳን ወደዚህ እንግሊዘኛ ቋንቋን ለመናገር የ30 ቀናት ትምህርት በደህና መጣችሁ። ሁላችሁም ወደዚህ ቪዲዮ ስትመጡ እርግጠኛ ነኝ እንግሊዘኛ የመናገር ትልቅ ፍላጎት ኖሯችሁ ነው። እሱን ደግሞ በደንብ አውቃለሁ። ስለዚህ አታስቡ፣ እኔም አላሳፍራችሁም። የሚያስፈልጋችሁን ትምህርት እናንተ እንድትረዱት ቀለል አድርጌ አሳያችኋለሁ። የዚህ ቪዲዮ ዓላማ ሁላችሁም አሁን ካላችሁበት የእንግሊዘኛ ክህሎት ወይም ዕውቀት አንድ ደረጃ ከፍ ለማድረግ ነው። ስለዚህ ይህን ቪዲዮ አይታችሁ ስትጨርሱ አሁን ካላችሁበት ደረጃ ከፍ እንድትሉ ፈልጋለሁ። ለዚህም ደግሞ ከቪዲዮ መጨረሻ ላይ ከዛሬው ትምህርት ቪዲዮ ምን ይዛችሁ እንደሄዳችሁ ራሳችሁን የምትፈትሹበት የጥያቄ ሰዓት ይኖረናል። ስለዚህ እስከ መጨረሻው በመቆየት ተከታተሉ። በቪዲዮ መጨረሻ ላይ ዓላማዬን ካሳካሁኝ ወይም ደግሞ ትምህርቱ ለእናንተ ጠቃሚ ከነበረ ማለት ነው፣ እናንተ ደግሞ በተራችሁ ሰብስክራይብ በማድረግ ለኔና ለቻናሉ ያላችሁን ድጋፍ እንድታሳዩ ፈልጋለሁ። በዚህ ከተስማማን አሁን ትምህርታችንን መጀመር እንችላለን። መልካም ጊዜ ይሁንላችሁ። እንጀምር። በዛሬው በዴይ 1 ወይም ቀን 1 ትምህርታችን የምናየው እነዚህን ሶስቱን ነገሮች ነው። የመጀመሪያው ግሪቲንግ ወይም ሰላምታ አሰጣጥ ማለት ነው። በእንግሊዘኛ ከሰዎች ጋር እንዴት ሰላምታ እንደምንሰጣጥ እናያለን። ሁለተኛው ደግሞ ኢንትሮዳክሽን ወይም ትውውቅ ነው። ከሰዎች ጋር ስንተዋወቅ ለመጀመሪያ ጊዜ ማለት ነው ምን አይነት እንግሊዘኛ ንግግሮችን እንደምንጠቀም እናያለን። በመጨረሻም ፌርዌል ወይም ስንብት፣ በእንግሊዘኛ ከሰዎች ጋር ስንሰነባበት የምንጠቀማቸው ንግግሮችን እናያለን ማለት ነው። ከመጀመሪያው ከግሪቲንግ እንጀምራለን። የመጀመሪያው የምናየው ደህና አደርሽ ወይም ደህና አደርክ ለማለት የምንጠቀመውን ንግግር ነው። ጉድ ሞርኒንግ፣ ጉድ ሞርኒንግ፣ ጉድ ሞርኒንግ። ደህና አደርክ፣ ደህና አደርሽ የምንለው ነው። እዚህ ጋር ግን አልጠራውትም። ይህ የሆነበት ምክንያት እንግሊዘኛችንን ለማሳመር ወይም ለማሳጠር ነው። ጉድ ሞርኒንግ ከምል ጉድ ሞርኒንግ ስል እንግሊዘኛዬ ያማረ ይሆናል። ስለዚህ እስከ ን ብቻ ብጠራ የተሻለ ይሆናል ማለት ነው። ስለዚህ ደህና አደርክ ወይም ደህና አደርሽ ለማለት ይሄን ንግግር እንጠቀማለን። በአማርኛው አንድ ሰው ደህና አደርሽ ቢለኝ እኔ ደህና አደርክ ወይም ደህና አደርሽ ብዬ ራሱን ነው የምመልሰው። ስለዚህ በእንግሊዘኛውም ተመሳሳይ ነው። አንድ ሰው ጉድ ሞርኒንግ ካለኝ ጉድ ሞርኒንግ ብዬ መልሳለሁ ማለት ነው። እዚህ ጋር በጾታ ልክ እንደ አማርኛው ሽ ህ እያልን ምንቀያይረው ነገር የለም። ለወንዶችም ለሴቶችም ጉድ ሞርኒንግ የሚለውን እንጠቀማለን። በመቀጠል ደግሞ ደህና ዋልክ ወይም ደህና ዋልሽ ማለት ብፈልግ ጉድ አፍተርኑን፣ ጉድ አፍተርኑን፣ ጉድ አፍተርኑን የሚለውን እጠቀማለሁ ማለት ነው። በተመሳሳይ ሁኔታ አንድ ሰው ደህና ዋልክ ሲባል ራሱን እንደሚመልሰው ጉድ አፍተርኑን ሲባል ጉድ አፍተርኑን ብሎ ይመልሳል ማለት ነው። በመቀጠል ደህና አመሸ ወይም ደህና መሸሽ የሚለው ንግግር ይቀረናል። እሱን ደግሞ በእንግሊዘኛ ጉድ ኢቭኒንግ፣ ጉድ ኢቭኒንግ፣ ጉድ ኢቭኒንግ በማለት እንጠቀማለን። አሁንም እስከ ን ብቻ ነው የጠራሁት፣ ንግግሬን ለማሳመር ነው እንጂ እስከ ግ ድረስ መጥራት እችላለሁ። ጉድ ኢቭኒንግ ማለት እችላለሁ፣ ወይም ደግሞ ጉድ ኢቭኒንግ ብዬ መናገር እችላለሁ። አሁንም ለሴቶችም ለወንዶችም አይቀየርም፣ መልሱም አይቀየርም ማለት ነው። ጉድ ኢቭኒንግ ሲባል ጉድ ኢቭኒንግ ብዬ ነው የምመልሰው። ስለዚህ በዚህ መልኩ እንጠቀማለን። አሁን ያየናቸው ሶስቱ የሰላምታ አሰጣጥ መንገዶች በጊዜ የሚገደቡ ናቸው። ጠዋት ላይ፣ ረፋድ ላይ እና አመሻሽ ላይ ማለት ነው። ከዚህ በኋላ የምናያቸው ንግግሮች ደግሞ በጊዜ የማይገደቡ ናቸው። ሰዎችን እንዳገኘን ሰላምታ የምንሰጥበት ሶስት ቀላል መንገዶች ሁላችንም አብዛኞቻችን የምናውቃቸው ማለት ነው። የመጀመሪያው ሄሎ የሚለው ነው። ሄሎ ሰላም እንደማለት ነው በአማርኛ።
ሄሎ እንላለን። በመቀጠል ሄይ 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 ሰላም ማለት ነው ይሄም። በመጨረሻ ደግሞ ሃይ ሃይ ይሄም ተመሳሳይ ትርጉም ነው ያለው ሰላም ማለት ነው። ስለዚህ እነዚህን ሶስቱን ደግሞ ያለ ጊዜ ገደብ ሰዎችን ሰላምታ ለመስጠት እንጠቀማለን። ሌላው ማወቅ ያለባችሁ ነገር እስካሁን ያየናቸው ስድስቱን ሰላምታ አሰጣጥ መንገዶች የት ወይም ከማን ጋር እንደምንጠቀማቸው መሰረት በማድረግ ለሁለት እንከፍላቸዋለን። መደበኛ ወይም ፎርማል እና ኢመደበኛ ወይም ኢንፎርማል ብለን ሁለት ቦታ እንከፍላቸዋለን። መደበኛ ሰላምታ አሰጣጥ መንገዶችን የምንጠቀማቸው በቀላሉ አክብሮት የተሞላበት ቦታ ላይ ወይም ከምናከብረው ሰው ጋር ስንሆን ነው። ስለዚህ ለምሳሌ በእድሜ ገፋ ያሉ ሰዎች ጋር ወይም ከኛ በእድሜ የሚተልቅ ሰው ጋር ሰላምታ ስንሰጣጥ ወይም ከአለቃችን ጋር ሰላምታ ስንሰጣጥ፣ መንገድ ላይ ከምናገኘው ሰው ጋር ሊሆን ይችላል። ለመጀመሪያ ጊዜ መንገድ ላይ የምናገኘው ሰው በአክብሮት ማናገር አለብን። ስለዚህ እሱን እንጠቀማለን። በአጠቃላይ በደንብ ከማንግባባ ሰው ጋር ከጎረቤታችን ጋር ሊሆን ይችላል ማንግባባ ከሆነ ወይም ምናከብረው ከሆነ ይሄን እንጠቀማለን። ከአስተማሪያችን ጋር ሊሆን ይችላል። ብቻ የገባችሁ ይመስለኛል። ለዛ ሁኔታዎች መደበኛ ወይም ፎርማል ግሪዲንጎችን እንጠቀማለን ማለት ነው። እነሱም ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ ኢቭኒንግ፣ ሄሎ የምንላቸው ይሆናሉ ማለት ነው። ኢ መደበኛ ወይም ደግሞ ኢንፎርማል ግሪዲንግ የምንላቸው ደግሞ ከጓደኞቻችን ጋር በደንብ ከምንግባባው ሰው ጋር ከቤተሰቦቻችን ጋር ቅርበት ካለን ሰው ጋር የምንጠቀማቸው ሰላምታ አሰጣጥ መንገዶች ናቸው ማለት ነው። እነዚህም ሃይ፣ ሄይ ያልን እንጠቀማለን ማለት ነው። በመቀጠል ሰላምታ አሰጣጥ ላይ ቀጥሎ የሚመጣው ጥያቄ ይሄ ነው። እንዴት ነህ ወይም እንዴት ነሽ የሚለው ጥያቄ ነው። በእንግሊዘኛ how are you? how are you? how are you? እንዴት ነህ እንዴት ነሽ ብለን እንጠይቃለን። የዚህ መልሱ የሚሆነው am fine am fine am fine ደህና ነኝ። በጣም የተለመደው መልስ am fine የሚለው ነው። ሌላ ደግሞ በጣም የተለመደው መልስ am good am good am good ብለን መመለስ እንችላለን። ሶስተኛው አማራጫችን ደግሞ am okay am okay am okay ብለን መመለስ እንችላለን ማለት ነው። ስለዚህ ሶስቱም የተለመዱ ናቸው። አንዱን መርጠን መለማመድ እንችላለን። በመቀጠል የሚመጣው ጥያቄ አንተስ ወይም አንቺስ የሚለው ነው ማለት ነው። እንዴት ነህ ስንባል ደህና ነኝ፣ አንተስ? ደህና ነኝ፣ አንቺስ የምንለው ማለት ነው። ይህን ለመጠየቅ ደግሞ በእንግሊዘኛ how about you how about you how about you አንተስ አንቺስ ብለን መጠየቅ እንችላለን ማለት ነው መልሰን። ሌላው የተለመደው ጥያቄ ምን አዲስ ነገር አለ የሚለው ነው። ወይም ምን አዲስ በእንግሊዘኛው what's new what's new እንላለን። what's new ምን አዲስ ነገር አለ። አብዛኛውን ጊዜ መልሱ የሚሆነው ምንም አዲስ ነገር የለም። በእንግሊዘኛው not much not much not much ብዙም አዲስ ነገር የለም፣ ምንም የለም እንደማለት ነው። ሌላው የተለመደው ጥያቄ ሁሉ ሰላም በእንግሊዘኛው how is it going
how is it going የሚለው የተለመደ ጥያቄ ነው። how is it going ነገሮች እንዴት ናቸው? ሁሉ ሰላም እንደማለት ነው ትርጉሙ። መልሱ ደግሞ ሰላም ነው ወይም ነገሮች ጥሩ ናቸው፣ ሁሉም ነገር ሰላም ነው ለማለት pretty good pretty good pretty good ነገሮች ሰላም ናቸው፣ ደህና ናቸው እንደማለት ነው። ሌላኛው በጣም የተለመደውና ግራ የሚያጋባው ጥያቄ ወይም ሰላምታ አሰጣጥ መንገድ ይሆናል። አንዳንዴም what's up የሚለው what's up what's up ትርጉሙን ስናየው እንዴት ነህ፣ እንዴት ነሽ ሊሆን ይችላል። ወይም ደግሞ ምን እያደረክ ነው፣ ምን እያደረክሽ ነው ሊሆን ይችላል። ወይም ደግሞ ዝም ብሎ ሰላምታ ሊሆን ይችላል። ሰዎች ቀጥታ መጥተው ሃይ ሳይሉ ሄሎ ሳይሉ ዋትስአፕ ሊሉን ይችላሉ። ስለዚህ ብዙ ትርጉም የያዘ በጣም የተለመደ ቃል ነው። ይሄንን የምንመልሰው በምንድን ነው? ናት ማች ናት ማች ናት ማች ምንም። ስለዚህ ዋትስአፕ ስንባል ናት ማች ዋትስአፕ ብለን ደግመን መመለስ እንችላለን ማለት ነው። ዋትስአፕ ስንባል ዋትስአፕ ብለን መልሰንም መመለስ እንችላለን። ስለዚህ ይሄ ንግግር የእንግሊዘኛው ንግግር ቀጥታ የአማርኛ ትርጉም ባይኖረውም ሰላምታ የምንሰጥበት መንገድ ነው። ወይም ደግሞ ያ ሰው ህይወታችን ላይ ምን እየተፈጠረ እንዳለ አዲስ ነገር ካለ የሚጠይቅበት መንገድ ነው። ስለዚህ ናት ማች ብለን ምንም የለም፣ ምንም አዲስ ነገር የለም፣ ምንም የተለየ ነገር የለም ብለን የምንመልስበትን መንገድ ነው ማለት ነው። ይህን ንግግር የምንጠቀመው ደግሞ በጣም ከቅርብ ሰዎች ጋር ነው። ከጓደኞቻችን ጋር በጣም ቅርበት ካለን ሰዎች ጋር ነው። በመቀጠል የምንሄደው ኢንትሮዳክሽን ወይም ደግሞ ከሰዎች ጋር መተዋወቅ ይሆናል። መጀመሪያ ሰዎችን ስንተዋወቅ የሚጠይቁን ስማችንን ነው ወይም ደግሞ እኛ የምንጠይቀው ስማቸውን ነው። ስለዚህ ስምሽ ማን ነው ወይም ስምህ ማን ነው ከሚለው ጥያቄ እንጀምራለን። What's your name? What's your name? What's your name? ስምህ ማን ነው? ስምሽ ማን ነው? በመቀጠል my name is ብለን ስማችንን እንቀጥላለን ማለት ነው። My name is Elsa. My name is Elsa. My name is Elsa. ኤልሳ እባላለሁ ወይም ስሜ ኤልሳ ነው። ሌላው ስማችንን ስንጠየቅ የምንመልስበት መንገድ አም ብለን ስማችንን መቀጠል ነው። አም ኤልሳ፣ አም ኤልሳ፣ ኤልሳ እባላለሁ። ተመሳሳይ ትርጉም ነው ያለው ማለት ነው። ስለዚህ ከሁለት አንዱ የፈለግነውን መርጠን መጠቀም እንችላለን። እኔ ቀለል ይላል ብዬ ማስበው ይሄኛው መንገድ ነው። አም ብለን ስማችንን የምንናገርበት፣ ነገር ግን የቅድሙንም ንግግር ማወቅ ግዴታችን ነው። ምክንያቱም ሰዎች በዛ መንገድ ሊመልሱልን ይችላሉ ማለት ነው። በተመሳሳይ ሁኔታ ስማችንን ከተናገርን በኋላ አንተስ ወይም አንቺስ የሚለው ጥያቄ ይመጣል ማለት ነው። አም ኤልሳ ብዬ አንተስ አንቺስ ብዬ መጠየቅ ይኖርብኛል። ስለዚህ እሱን ለመጠየቅ what about you? What about you? What about you? አንተስ አንቺስ ስምሽ ማን ነው እንደማለት ነው። ሰዎች ስማቸውን ከነገሩን በኋላ ተዋውቀናል ማለት ነው። ስለዚህ ከዛ በኋላ የምንጠቀመው ንግግር ይህ ይሆናል። ስላወኩ ደስ ብሎኛል፣ ስላወኩሽ ደስ ብሎኛል የሚለው ንግግር ይሆናል ማለት ነው። ስለዚህ ይሄንን ለመናገር nice to meet you. Nice to meet you. Nice to meet you. በመቀጠል ይሄንን እንዴት አድርገን እንመልሳለን? Nice to meet
you, to መጨረሻ ላይ to የሚለውን ብቻ እንጨምራለን ማለት ነው። ስለዚህ nice to meet you ስላወኩ ደስ ብሎኛል። nice to meet you too እኔም ደስ ብሎኛል ብለን መመለስ እንችላለን ማለት ነው። በመጨረሻም የምንሄደው ወደ farewell ወይም ስንብት ይሆናል ማለት ነው። የመጀመሪያው ቻው የሚለውን የምንናገርበት መንገድ good bye good bye goodbye ቻው የመጀመሪያው መጠቀም የምንችለው መንገድ ይሄ ነው። ሌላው ደግሞ take care take care take care ቻው እንደማለት ነው። ነገር ግን ቀጥታ ብንተረጉመው ደህና ሁን ወይም ሰላም ቆይ እንደማለት ነው። ቴክ ኬር ማለት በሰላም ቆይ እንደማለት ነው። ስለዚህ ይሄንም ለስንብት መጠቀም እንችላለን። ሌላው ደግሞ ጠዋት ከሆነ መልካም ቀን ብለን ለሰዎች ለመመኘት have a good day have a good day have a good day መልካም ቀን ብለን መሰናበት እንችላለን። ምሽት ከሆነ ደግሞ መልካም ምሽት ብለን ለመሰናበት ከፈለግን have a good night day የሚለውን night አደረግነው ማለት ነው። ቀን የነበረውን ምሽት have a good night መልካም ምሽት። ሌላኛውና ቀላሉ መንገድ ደግሞ ባይ የምንለው ነው። ሁላችንም የምናውቀው ባይ ቻው በጣም ቀላሉ ነው ማለት ነው። ሌላኛው በኋላ እንገናኝ ብለን ለመሰናበት see you later see you later see you later በኋላ እንገናኝ later ማለት በኋላ ማለት ነው። በቅርቡ እንገናኝ ለማለት ደግሞ see you soon እናደርገዋለን። later የነበረውን soon የሚለው በቅርቡ የሚለውን ይወክላል ማለት ነው። ስለዚህ see you soon በቅርቡ እንገናኝ ማለት እንችላለን። አሁን ደግሞ ቅድም ባደረግነው መሰረት መደበኛና ኢመደበኛ አድርገን ስንብት መስጫ መንገዶችን እንከፋፍላለን ማለት ነው። ስለዚህ መደበኛ ስንብት ምንሰጥበት መንገዶች እነዚህ የምታዩቸው ሶስቱ ናቸው ማለት ነው። goodbye ቻው have a good day መልካም ቀን have a good night መልካም ምሽት። በአማርኛው ራሱ ስንናገረው አክብሮት የተሞላበት እንደሆነ ያስታውቃል። ስለዚህ መደበኛ ንግግር ላይ እነዚህን ሶስቱን እንጠቀማለን ማለት ነው። ኢመደበኛ ላይ ደግሞ ባይ ቻው ቀለል አድርገን ማለት ነው ቻው እንላለን። ቴክ ኬር ደህና ሁን ደህና ሁኚ። see you later በኋላ እንገናኝ see you soon በቅርቡ እንገናኝ ያለን። ኢመደበኛ ላይ ደግሞ ቅርበት ካለን ሰዎች ጋር እነዚህ አራቱን እንጠቀማለን ማለት ነው። አብዛኛውን ጊዜ ካስተዋላችሁ ሆቴል ውስጥ የሚሰሩ ሰዎች ለካስተመራቸው ወይም ለደንበኛቸው have a good day ይላሉ፣ have a good night ይላሉ። መልካም ቀን አክብሮት በተሞላበት ማለት ነው። ስለዚህ ደንበኛቸውን ሲያስተናግዱ በአክብሮት ነው ማለት ነው። ስለዚህ በዚህም መለየት እንችላለን ማለት ነው። ይሄን ካየን በኋላ ዛሬ ቅድም እንደነገርኳችሁ መጨረሻ ላይ የምንሄደው ወደ ፈተናችን ወይም ወደ day 1 ቴስት ነው ማለት ነው። ሰላምታ አሰጣጥ ላይ ከሰዎች ጋር ለመጀመሪያ ጊዜ ባለን ትውውቅ ላይ እና በመጨረሻ ስንብት ላይ መሰረታዊ እንግሊዘኛ ቋንቋ ለመናገር መሰረታዊ ክህሎቱን አውቀናል ማለት ነው። ከዚህ ውጪ አሁን ከተማርናቸው ውጪ በጣም ብዙ መንገዶች ይኖራሉ። ነገር ግን እነዚህን አሁን የተማርናቸውን ንግግሮች መናገር ከቻልን
እኛ እንደ ጀማሪ ከበቂ በላይ ነው። ዓላማችን ከሰዎች ጋር ለመነጋገር ለመግባባት እስከሆነ ድረስ አሁን ያወቅናቸውን ንግግሮች በደንብ እንለማመድ፣ ብንይዛቸው ከበቂ በላይ ነው። የዴይ 1 ፈተና የሚሆነው ምርጫ ነው። 5 ምርጫ ነው። በጣም ቀላል ጥያቄዎች ናቸው፣ ምክንያቱም የዛሬ ትምህርታችን በጣም ቀላል ስለሆነ ማለት ነው። ስለዚህ 5 ምርጫ ነው። ያንዳንዱን ጥያቄ ለመመለስ 15 ሰከንድ ይሰጣቸዋል። ከዛ በኋላ ደግሞ መልሱን ታዩታላችሁ ማለት ነው። የመጀመሪያው ጥያቄ ይጀምራል። ጉድ ሞርኒንግ ሲባል አንድ ሰው ምን ብሎ ይመልሳል የሚለው ነው። ከሶስቱ አንዱን ትመርጣላችሁ። መልሱ የሚሆነው ራሱ ጉድ ሞርኒንግ። ወደ ቀጣይ ጥያቄ እንሄዳለን። አንድ ሰው ሃው አር ዩ ሲላችሁ ምን ብላችሁ ትመልሳላችሁ? ከሶስቱ አንዱን መምረጥ ነው። አም ፋይን ወይም ደህና ነኝ ብላችሁ ነው የምትመልሱት ማለት ነው። የመጀመሪያው አም ዳዊት ነው የሚለው ዳዊት እባላለሁ እያለ ነው። መጨረሻ ላይ ያለው ደግሞ ናት ማች ወይም ምንም ወይም ብዙም የለም የሚል ትርጉም ነው ያለው ማለት ነው። ሶስተኛው ጥያቄ ዋትስ ዩር ኔም ስትባሉ ምን ብላችሁ ትመልሳላችሁ? መልሱ የሚሆነው አም እዮብ። ዋትስ ዩር ኔም ማለት ስም ማን ነው እየተባልን ነው። አም እዮብ፣ እዮብ እባላለሁ። ቢ ላይ ያለው አም ጉድ ወይም ደህና ነኝ እያለ ነው። ሲ ላይ ያለው ደግሞ ናት ማች ወይም ምንም እያለ ነው ማለት ነው። አራተኛ ጥያቄ አንድ ሰው ምን ሲጠይቃችሁ ነው አም ጉድ ብላችሁ የምትመልሱት? ሃው አር ዩ ወይም እንዴት ነህ እንዴት ነሽ ስንባለው ማለት ነው አም ጉድ የምንለው። ቢ ላይ ያለው ዋትስ ኒው ይላል ምን አዲስ እያለን ነው። ሲ ላይ ያለው ደግሞ ዋትስ ዩር ኔም ወይም ስምህ ማን ነው ስምሽ ማን ነው እያለን ነው። የመጨረሻው ጥያቄያችን የሚሆነው አንድ ሰው ምን ብሎ ሲጠይቀን ነው ማይ ኔም ኢዝ ሜሮን ብለን ምን መልሰው? መልሱ ዋትስ ዩር ኔም ስምሽ ማን ነው ስባለው ማለት ነው ማይ ኔም ኢዝ ሜሮን የምለው። ኤ ላይ ያለው ሃው አር ዩ ነው የሚለው እንዴት ነህ እንዴት ነሽ። ቢ ላይ ያለው ዋትስ ኒው ምን አዲስ። ስለዚህ መልሳችን ሲ ነው ማለት ነው። ስለዚህ ስንት አመጣችሁ? ከ5 ስንት አመጣችሁ የሚለውን ከታች አስቀምጡልኝ። በእርግጠኝነት ሁላችሁም 5 እንዳመጣችሁ ነው የምገምተው። የዴይ 1 ወይም የቀን 1 ትምህርታችን ይህን ይመስላል ማለት ነው። ይህ ቪዲዮ ምን ያህል እንደጠቀማችሁ ኮሜንት ብታደርጉ በጣም ደስ ይለኛል። እንዲሁም ቅድም በተስማማነው መሰረት ብዙዎቻችሁ ሰብስክራይብ እንድታደርጉ እጠብቃለሁ። እንደዛ በማድረግ ደግሞ ቀጣይ ክፍሎችን ሳያመልጣችሁ ተከታተሉ። ቀደም ሲል ፖስት እንዳረኩላችሁ የዴቱ ትምህርት የሚሆነው talking about ourselves ወይም በእንግሊዘኛ ስለ ራሳችን ማውራት ይሆናል። ይህ ትምህርት ምን ያህል አስፈላጊና ወሳኝ እንደሆነ ታውቁታላችሁ፣ እኔም አውቃለሁ። ስለዚህ ሁላችሁም እንዳያመልጣችሁ። ሮብ ማታ ነው የሚለቀቀው። እስከ ዴይ 30 ድረስ ያሉትን የምንማራቸውን ርዕሶች ፖስት አድርጌላችኋለሁ። ያላያችሁ ካላችሁ ደግሞ ቻናል ውስጥ በመግባት ፖስትስ የሚለው ቦታ ላይ ታገኙታላችሁ። ቪዲዮውን ላይክ በማድረግ ለብዙዎች አድርሱ። እንዲሁም ደግሞ ጥያቄ ካላችሁ አሁንም ኮሜንት ላይ መጻፍ ትችላላችሁ፣ እመልሳለሁ።
በዴይ 2 ትምህርት እንገናኛለን። ቻው ቻው።